ከጋብቻ በፊት ባንቺ ህይወት የተፈጠሩትን ነገሮች ሁሉንም ቢያውቅ ጥሩ ነው። ሁሉን ነገር አውቆ ከመወሰናቸው በፊት እንደው ያንቺን ነገር ሁሉን ነገር አውቆ የእሱን ነገር ደግሞ አንቺ ሁሉንም ነገር አውቀሽ ብትገቡ ጥሩ ነው። ምክንያቱም አንዱ አሁን ለዲቮርስ ለፍቺ ምክንያት የሚሆነው ምንድነው? የተደበቀ ታሪክ ነው። ለምሳሌ አንድ ቦይፍሬንድ ነበራት። ከዛ ቦይፍሬንዷ ጋር ተወጣ ነበር፣ አልነገረችውም። ከተጋቡ በኋላ ፋይንድ አውት ያደርጋል። ወይ ቦይፍሬንዷ የነበረው ሰው ይነግረዋል፣ ገርልፍሬንድ እኮ ነበረች እና አሁን ትዳራቸው መበጥበጥ ይጀምራል። ሁሉን ነገር ግን ተነጋግረው አውቋት ሁሉን ነገር ታሪኳን አውቁ እሷም ደግሞ እሱን በደንብ አድርጋ አውቀው ከገቡ ግን ሰርፕራይዝ የለም። ተንኮለኛ ሰው መጥቶ እንኳን እንዲህ እኮ ነበረ ቢሉ አይኖ ግልጽ አድርጎ ማውራቱ በጣም ጥሩ ነው። አንዳንዶች እኮ ልጅ ሁሉ ይደብቃሉ። ልጅ እያላቸው ሳይነግሩት ሳትነግረው ወይም ሳይነግራት ይጋባሉ። ከተጋቡ በኋላ ግን ይሄ በሚያስቀና መንገድ እንደው ኤቭሪ ዲቴይል እንዲህ ከቦይፍሬንድ ጋር እንዲህ አድርገን አይደለም። ግን እኔ ነበረኝ ህይወት እንደዚህ ነው፣ ቦይፍሬንድ ነበረኝ እንደዚህ ነበረኝ ብላ ኢቭን ስሙን መጥቀስም አያስፈልጋት። እንዲህ አይነት ሪሌሽንሺፖች ነበሩ። ያ ኢትስ ቢሃይንድ ሚ አልፏል። እሱም ደግሞ እንዲህ አይነት ውስጥ አልፏል። እዛ በኋላ ተስማምተው ይገባል። ይሄ በማይነር ዲቴይል ገብተው በሚያናድድ መልክ ሳይሆን ግን ጀነራል የሆነ ነገር ያሳለፈችውን ታሪክ ማወቅ አለበት። ያሳለፈውን ታሪክ ማውቃት ለሱ መዝጊያ በጅተው ወደ አዲስ ህይወታቸው ይገባሉ። የሜሮንም በጣም አስገራሚ ነው። አሁን ከጀነራል ከአጠቃላይ እንጀምርና ወደ እሷ እንምጣ። በእሷ ኬዝም እሷ ቦይፍሬንድ ነበራት። ከቦይፍሬንዷ ጋር ተቀያይማ ባለችበት ነው ይህንን ያገኘችው። እሱም ከገርልፍሬንድ ጋር ነበረ። ከገርልፍሬንዱ ጋር ሆኖ ከእሷ ጋር የተገናኙት የሪሌሽንሽፕ ጅማሬ ላይ መጀመሪያ ላይ የሚሆኑ ነገሮች በጣም ወሳኝ ናቸው። ለወደፊት በተለይ የሚጋቡ ከሆነ ለቅናት መኖር ምክንያት በጣም ይሆናል። ምሳሌ ልስጥሽ። አንዳንድ ሃይማኖቶች ከጋብቻ በፊት ግንኙነት ማድረግ ይከለክላሉ። ተከልክሎ እያለ አሁን እነሱ ጮኛሞች ሆነው ግን የፍቅር ግንኙነት ከጀመሩ ማለት አብረው መተኛት ከጀመሩ ከተጋቡ በኋላ ምን ጥያቄ ይመጣበታል? የዛ ጊዜ እንዴት ይሻለች ነው? ለምን ይሻለች? ክልክል እንደሆነ እያወቀች እግዚአብሔርን አትፈራም ማለት ብሎ ጥርጣሬ ጀመረ። እሷም እንዴት ይሻለ የዛ ጊዜ እንዴት ያንን ለማድረግ ደፈረ? መጀመሪያ ላይ የሚሆኑ ነገሮች በጣም ወሳኝ ናቸው። ከዛ እሱ ምን ያመጣል? ትዳር ውስጥ ቅናትን ያመጣል። ቅናት ደግሞ አንድ ጊዜ ከመጣ በጣም አስቸጋሪ ነው። ሴቷ ትደውልለታለች፣ አላነሳም። ለምንድን ያላነሳው? ከማጋ ሆኖ ነው ያላነሳው ትላለች። ፈጥኖ ደግሞ ያነሳል። ለምን ፈጥኖ አነሳ ብላ ደግሞ ትጠረጥራለች። ስልኩ ዝግ ነው። አሁን ደግሞ ሌላ ጉዳይ ነው። እንዴት ዘጋው ስልኩ? ስብሰባ ላይ ሊሆን ይችላል። ከዛ እያንዳንዷን ነገር ቅናት ከመጣ ያስቸግራል። መጥቶ አንድ ቀን ማታ የኔ ፍቅር የኔ ቆንጆ ምናምን ብሎ ሲያቅፋት ምን አስቦ ነው? ምን በደለኝነት ጊል ተሰምቶት ነው እንደዚህ ያደረገው ትላለች። ስጦታ ይዞ ከመጣ ሁሉ እያንዳንዱን ነገር ኢንተርፕሬት ታደርገዋለች። እሱም ደግሞ ለእሷ እንደዛ ነው። ለምሳሌ ቤት ቢጫማ ለብሳ ምናምን የምትጠብቀው ከሆነ እስቲ ዛሬ ሰርፕራይዝ ላድርገው ብላ ተቀባብታ ዘንጣ ምናምን ስትጠብቀው ምንድን ነው ይሄ ነገር ነው የሚለው? ምንድን ነው የተፈጠረው? ለምን እንዲህ ማድረግ ፈለገች? ጥርጣሬ፣ ቅናት ያመጣል። ወይ የፍቅር ግንኙነት ለተወሰነ ጊዜ እምቢ ካለችው አሟት ሊሆናል አሞኛል ብትለው ሌላ ነገር ጀምራ ሊሆን ይችላል። እና በጣም ቶርቸር ነው የሚያደርገው ቅናት፣ በጣም ነው የሚያሰቃየው። ዜና እያየሽ ዜና አንባቢዋን የሲኤንኤን ዜና አንባቢዋን እያያት ለምን ታያታለህ ልትል ትችላለች። እንዴት ነው የምታያት? አሁን ሴትዮ የሲኤንኤን ዜና አንባቢ ነች፣ ለምን አያት ልትል ትችላለች። እና ቅናት አንዱ መግቢያ በሩ ምንድነው? ግንኙነቱ መጀመሪያ ላይ
ችግር ካለ ነው። አሁን እነዚህ ልጆች እሷም ሪሌሽንሺፕ ውስጥ ነበረች፣ ግንኙነት ውስጥ ነበረች። እሱም ገርል ፍሬንድ እያለው ነው ከዚች ጋር የጀመረው። ያችኛዋ መጣች፣ እዛ ጋር ትረስቷን አጥተዋለች፣ ሙሉ በሙሉ አጥተዋለች። ከዛ ግን ተጋቡ። እንኳን ተጋቡ። አሁን እኔ የማልስማማበት ነገር መሰለሽ ወደኋላ ዞር ብሎ ልጅ ከወለዱ በኋላ ማግባት አልነበረብኝም ማለት እሱ ልክ አይደለም። ለምን? ልጆቹ ሚስቴክ ናቸው ማለት ነው። ልጆችሽ ላይ የምትፈርጂው እነዚህ የተወለዱትን ልጆች ስህተት ናቸው አድርገሽ ነው የምታቀርብ። እዛ ጋር ከተጋቡ በኋላ ተጋብተዋል፣ ጥሩ ነው። ግን አሁን አለመተማመኑ አለ፣ በሁለቱ መካከል አለመተማመን አለ። አታምነውም። ስልኩን ታያለች፣ ቴክስት ሜሴጅ አግኝታለች። ሁለት ሲቹዌሽን ነው ያለው። አንድ ይሄ ሰው ከሌላ ሴት ጋር ግንኙነት አለው ወይ፣ ከዛች ከኤክስ ገርልፍሬንዱ ጋር ወይም ከሌላ ሴት ጋር ግንኙነት አለው። ሁለተኛ ይሄ ሰው ኢኖሰንት ነው፣ ምንም ነገር ውስጥ የለም፣ ስራውን ሰርቶ ይመጣል። ያው ልጆች ሲመጡ አቴንሽን ይወስዳሉ። ሁሉም አባት እንደዛ ይሆናል፣ ወደ ልጆቹ ይሳባል። እንደዛ ሆኖ ነው መደብደቡ ቶታሊ፣ ስድብና መደብደቡ ቶታሊ አክሰፕተብል አይደለም፣ ፍጹም ከፍተኛ ስህተት ነው። ግን የምታጣራበት መንገድ የላትም። ልጆች ወልዳለች። እኔ የማስበው ማድረግ ያለባት ብዬ የማስበው ታንጅብል የሆነ ማስረጃ ያለው እሱ እያደረገ ያለው ስህተት መኖሩን እርግጠኛ እስካልሆነች ድረስ ምንም እርምጃ መውሰድ የለባትም። ምክንያቱም ኢኖሰንት ሊሆን ይችላል ከመደብደቡና ከመሳደቡ ውጪ። ምናልባት በሌላ አይን ደግሞ ስታየው እሱ ንጹህ ኑሮ እየኖረ ከሆነ እና እሷ በጣም ስትጠረጥረው ሲያይ መሳደቡ መደብደቡ ልክ ባይሆንም ግን በጣም ሊያበሳጨው ይችላል። ስለዚህ ማስረጃ የላትም። እኔ ምላት ግን ምንድነው በእምነቷ ባላት እምነት ትጸልይና ለአምላኳ ትስጠው፣ ከዛ ልጆቿን ታሳድግ። ይሄ ሰውዬ እየባለገ ከሆነ የተሰወረ የሚደበቅ ነገር የለም። እንዲህ ፊት ለፊቷ ነው መጥቶ የሚገለጠው። ወይ ራሱ ይነግራታል ወይ ታገኘዋለች በግልጽ መገለጡ አይቀርም። የተሰወረ የሚደበቅ ነገር የለም። ግን በጥርጣሬ ብቻ ትዳሯን ሉዝ ካደረገች ግን ለልጆቿ ጥሩ አይሆንም። ወደ ቤትሽ መልሽው ስትላት ምን ማለት ነው? አሁን እንግዲህ እቺ ልጅ እኮ ተወደው ነበር። እቺኛውም ዲአደር ውመን ተጎድታ ነው እንጂ የተወችው፣ ፍቅሩ አልቆ አይደለም የተወችው። ስለዚህ ቅናት ይኖራታል። እሷ ደግሞ ከውጭ ሆነ እንደውም ወደ ቤትሽ መልሽው ብቻ ማለቷ እንደውም ትንሽ ነው። ሌላም ነገር ልትላት ትችላለች። አብረን ነበርም ልትላት ትችላለች በውሸት። አዎ ከዲጋ እኮ ነበርን ልትላት ትችላለች። ወይም በጣም እኮ እሱ ስዊት ነው እኮ በጣም እንዲመስል እንዲያጠራጥር አድርጋ ጥርጣሬ እንዲፈጥር አድርጋ የሆነ ነገር ልትላት ትችላለች። ከእሷ ጋር አሁን ማውራት የለባቸው። ግን እውነት ተደብቃ አትቀርም። እየተበደለ ከሆነ ለመሰለሽ ትዳር እግዚአብሔር የመሰረተው ስለሆነ ከእግዚአብሔር ዘንድ የተመሰረተ ኢንስቲትዩሽን ስለሆነ ራሱ ያከብረዋል። አንዲት ሴት ከባሏ ጋር እየኖረች ባሏ የሚባልግባት ከሆነ ተደብቆ አይቀርም፣ ይገለጣል። እሷም ደግሞ እሱ ላይ የምትባልግበት ከሆነ ተደብቆ አይቀርም፣ ይገለጣል። ግን በጥርጣሬና በቅናት ብቻ ከሆነ ግን ህይወቷን ሚዝረብል ነው የምታረገው። በዓለም ላይ በየትም ሀገር ቁጥር አንድ የፍቺ ምክንያት ሁሉም ሀገር ቁጥር አንድ የፍቺ ምክንያት የኮሚኒኬሽን ችግር ነው፣ የመግባባት ችግር ነው። አሜሪካን በይ ካናዳን በይ ጃፓንን በይ ቁጥር አንድ የፍቺ ምክንያት ኮሚኒኬት ማድረግ አለመቻል ነው። ማለት አንቺ ሚስት ስትናገር ባል ማዳመጥ አለመቻል እና ሐሳቧን ሊረዳት አለመሞከር፣ እሷ ስትናገር እሱ ሊረዳት አለመሞከር፣ ኮሚኒኬት ማድረግ አለመቻል ቁጥር አንድ ነው። ቁጥር ሁለት ኮምፓቲቢሊቲ መጣጣም ችግር ነው። ቁጥር ሶስት ሴክሹዋል ፕሮብሌምስ ናቸው። እና አሁን ችግራቸው እነዚህ ሰዎች ምንድነው? የኮሚኒኬሽን ችግር ነው። ቁጭ ብለው መነጋገር አልቻሉም። ቢኖር እኛ ሀገር አሁን ካውንስሊንግ ቢኖር እንዲህ አይነት ችግር ሲኖር የሰለጠነው ዓለም ላይ ካውንስለር ማየት አለብን ይላሉ።
ከዛ ካውንስለር ጋር ወይ የሜሬጅ ካውንስለር ጋር ይሄዳሉ። ካውንስለር ጋር ሄደው ያወሩታል ኬዛቸው። ለምሳሌ ሰውየው ለቤተሰብ እየለፋሁ ነው ሊል ይችላል። ቀኑን ሙሉ ጠዋት ሄጄ እስከ ማታ ድረስ ለቤተሰብ ሰርቼ ከዛ ቤት ገብቼ የወለድናቸው ልጆች አጫውቼ ምናምን ይላል። እሷ ስሜት ሌላ ነው። እሱ ግን ጥሩ ማድረጉ ሊሆን ይችላል። ስራ እየሰራ ነው፣ ገብቶ ልጆቹን እያጫወተ ነው። እንደሌላው እንደ ጓደኞቼ አላምሽ አልጠጣ ቤቴ ገብቼ ከልጆቼ ጋር ምንድነው የምትፈልገው ሴትዮ ሊል ይችላል። የሷን ስሜት አያውቀውም። አንድ መጽሐፍ አለ Men are from Mars and women are from Venus የሚል መጽሐፍ አለ እና የተለያየ ናቸው። ወንዱና ሴቷ የሚፈልጉት ነገር የተለያየ ነው። እሷ የምትፈልገው ምንድነው? እንዲያወራት ነው የምትፈልገው፣ እንዲያዳምጣት ነው የምትፈልገው። እሷ ስታወራለት ቁጭ ብሎ ሻይ ይዞ እንዲያዳምጣት ነው የምትፈልገው። እሱ ደግሞ ምንድነው? ፕራክቲካል ነው። ገንዘቡን ማምጣቱ ነው፣ የቤቱን ወጪ መሸፈኑ፣ ልጆቹን ማሳደጉ ነው። ነገሮች ሁሉ ትክክል መሆናቸው ነው። ስለዚህ አሁን እነሱ ኮሚኒኬት የሚያደርጉበት ቁጭ ብለው ማውራት የሚችሉበትን ነገር ማመቻቸት አለባቸው። ወይ የሚመክራቸው ሰው መጥቶ ሌላ ነገር አያስፈልግም። ቁጭ ብለው ስሜቷን ታወራለት፣ ጥርጣሬዋን ትንገረው። እሱም ይሄ በጣም ኦልድ ፋሽን የሆነ ሚስትን መደብደብ፣ መሳደብ በፍጹም የሌለ ነገር ነው። ቁጭ ብሎ ሊረዳት ይሞክር፣ ያዳምጣት፣ ስሜቷን ያዳምጣት፣ ቅሬታዋን ያዳምጣት፣ ቁጭ ብሎ ያዳምጣት። እሷ ሁሉን ትንገረው፣ እሷ ደግሞ እሱን ታዳምጠው። ይሄ ነው ዋናው። ይሄ ስለሆነ በትዳር ውስጥ ቁጥር 1 የሚያስፈልገው ነገር ተቀምጦ በደንብ ማዳመጥ፣ እሷን አንደርስታንድ ለማድረግ። አሁን እሷ እያወራች ቆይ እንዲህ ነው የምመልስላት እንዲህ ነው የምነግራት እያለ አይደለም ማዳመጥ። እሷን አንደርስታንድ ለማድረግ ነው መሞከር ያለበት በጥልቀት። ምንድነው የባለቤቴ ችግሯ? ለምንድን ነው የምትቀናው? ጥርጣሬዋ ምንድነው ብሎ ያዳምጣት። እሷም ደግሞ እሱን የምታዳምጥበትና አንድ ወይ ሰው አስገብታ ወይ ካውንስለር ጋር ሄደው ቁጭ ብለው የሚያወሩበትን ነገር ቢያዘጋጁ ትዳራቸው ሊፈወስ ይችላል። ይሄ ሰው ግን ከሌላ ሴት ጋር ግንኙነት ካለው እና በእሷ ላይ እሷን አስቀምጦ እሷ ልጆቿን እያሳደገች ከሱ ከሌላ ሴት ጋር ግንኙነት ካለው ግን በእምነትም በሕግም በህሊናም የመፍታት መብት አላት። ሁለትም ሊሆን ይችላል። አንድም ስለሚወዳት ሊሆን ይችላል። ሉዝ ሊያረጋት አይፈልግም። እሷ አሁን ፋይናንሻል እንትን የላትም፣ የተለየ ሀብት የላትም አይደል? ሌላ ሀብት የላትም። ከሷ የሚያገኘው ከሚስትነቷ ውጪ ሌላ የሚያገኘው ጥቅም የለም ከሚስትነቷ ውጪ። ስለዚህ ይሄ ሰው ዝም ብሎ መባለክ ከሆነ የፈለገው መውጣት ይችል ነበረ። በቃ እንግዲያው ልጆችን ይዘሽ ሂጂ ይላል። ይሄ ሰው ትዳሩን ይፈልጋል ማለት ነው። ትዳሩን ይፈልገዋል። መደብደቡ ልክ አይደለም። ግን አንደርስታንድ ብታረገው ይሄ ሰው ከመወሰኗ በፊት ቁጭ ብላ እንኳን የሱን ሳይድ እንኳን ብታዳምጥ በጣም ጥሩ ነው ብዬ እላለሁ። ላቭ መስት ቢ ታፍ ይባላል። ፍቅር ታፍ መሆን አለበት። ምን ማለት ነው? አሁን ለምሳሌ አንዲት ሴት አንድ ሰው የሆነ ሪሌሽንሺፕ ውስጥ እንደገባ ታውቃለች። አለ ታሪክ እንደው እንደዚህ ስለሆነ ይሆናል ወይ ወዷት እኮ ይሆናል ሌላ ሴት ጋር ወዷት እኮ ሊሆን ይችላል ትላለች። ከዛ ይነግራታል። ወድጄ ነው እኮ ወደድኳት እሷን ይላታል። ምንም አይደለም ግድ የለም ትለዋለች። ለምን ስትባል ፍቅር እኮ ነው ትላለች። ፍቅር ነው። ከዛ ለምን አብራችሁ ራት አልጋብዛችሁም ይላል። ትሄዳለች፣ ራት ትጋብዛለች። እንዴት ታደርጊያለሽ? ከሱ ጋር ግንኙነት እንዳላት እያወቅሽ አብራችሁ ራት ትበላላችሁ? ፍቅር እኮ ነው ትላለች። ከዚያችን ሴት ቤት ያመጣታል። አሁንም ስትጠይቅ ምን ላድርግ እኔ በቃ ፍቅር እኮ ነው ትላለች። እዚህ ጋር ነው መጨረሻ ላይ የራሱ አልጋ ላይ አብሯት ይተኛል። ላቭ መስት ቢ ታፍ ማለት ኢነፍ ኢዝ ኢነፍ። ለምሳሌ ልትመታኝ አትችልም ማለት አለ። ህግ ያለበት ሀገር ነው ያለነው። ከአሁን በኋላ ጫፌን መንካት አትችልም። አሁን ይሄ ታፍ ላቭ ነው የሚባለው። እኛ ሀገር ስለሆነ ነው እንጂ እኮ አሜሪካን ሀገር ቢነካት 911 ደውላ ፖሊስ መጥራት ትችላለች እና ትነግረዋለች። አሜሪካ ደግሞ እንደዛ ነው። ከአሁን በኋላ ጫፌን ብትነካኝ 911 እደውላለሁ፣
መተው በአስረው ነው ሰንሰለት የሚወስዱት። እዚህም ጋር ይሄ ቢቲንግ ፓርት የሚደበድባትን ነገር ካሁን በኋላ ልትነካኝ አትችልም። አሁን እዚህ ጋር ታፍ መሆን አለባት። ጥርጣሬው እስኪጣራ ድረስ ነው። ይሄ የሚደበድባትን የሚሰድባትን አቢዩዝ ግን ማስቆም አለባት። እንዴት? በታፍ ላቭ ታፍ መሆን አለባት። እና ካሁን በኋላ ልትሰድበኝ አትችልም፣ ልትመታኝ አትችልም፣ አስመሬልሃለሁ ትለዋለች። ለህግም ፊት እቀርባለሁ፣ እናገራለሁ። ይሄንን ላቭ መስት ቢ ታፍ ባልኩሽ እሱ ማስቆም አለባት። አይቻልም። ለሌሎችም ተመልካቾች እንደዚህ የሚደረጉ ካሉ ዝም ብሎ የሚደበድባት የሚሰድባት ምናምን ከሆነ እንዲህ አይነት ነንሴንስ መቀበል የለባቸው፣ ማቆም ይችላሉ። ይህን ማድረግ አትችልም ብለው ታፍ መሆን አለባቸው፣ የፈለገ ቢወዱት። ይህንን ታስቆም። ከዛ በኋላ የሚነጋገሩበት ኮሚኒኬት የሚያደርጉበትን መድረክ ያዘጋጁ፣ መነጋገር ይጀምሩ። እሱ ውስጥ ያለውን ነገር አንደርስታንድ ልታደርገው ትሞክር፣ እሱም አንደርስታንድ ያርጋት። ከዛ ፋይንድ አውት ካረገች እሷን እዚህ ያስቀምጠው ልጆቿን እያሳደገች እዛ ጋር ሌላ ሴት በትክክል በማስረጃ በእርግጠኝነት በሰው ወሬ ባሉባልታ ሳይሆን እርግጠኛ ሆና ፋይንድ አውት ካረገች ግን ውሳኔ መወሰን ትችላለች። ያንን እስክታረግ ድረስ ግን ታስቆመው ስድቡንና ድብድቡን። ከዛ በኋላ ትጸልይ፣ አትጨቅጭቀው ለጊዜው፣ እሷም አትጨቅጭቀው። ዝም ብላ ትረስት ታርገው፣ አምናው ዝም ብላ ትቀመጥ። አንድ ቀን ግን ነገሮች ግልጥ ብሎ ሲመጡ ካገኘች የሆነ ችግር ካለ ያኔ ነው መወሰን። ሜሮን ወደኋላ ተመልሰሽ የወሰንሽውን ውሳኔ አትጸጸች። ማግባት አልነበረብኝም አትበይ። ምክንያቱም ልጆች ወልደሻልና ልጆች የእግዚአብሔር ስጦታ ናቸው፣ መጥተዋል። ስለዚህ ልጆች የሚስቴክ ናቸው ማለት ነው የሚሆነው። ተጋብታችኋል። እመኝኝ አብዛኛው ትዳር ችግር አለው። ትዳሮች ችግር አለው። ብዙ ትዳር ችግር አለው። የአንቺ ቤት ብቻ አይደለም ችግር ያለው። ስለዚህ አሁን ትዳሩን በምን አይነት ጥበብ ነው ሃንድል የምታረጊው ነው። ጥበበኛ ሴት ቤቷን ትሰራዋለች ይላል። ሰነፍ ሴት ደግሞ በገዛ እጇ ታፈርሰዋለች። ስለዚህ ባልሽን ለጊዜው እመኚው፣ ጸልይ፣ በምታምኚው አምላክ ጸልይ። ችግር ካለ እየበደለሽ ከሆነ ባልሽ እግዚአብሔር እንዲገልጥልኝ ጸልይ። ይሄ ድብደባውና ስድቡን አስቆሚው። ታፉኝ፣ አይቻልም። በቃ ይሄ መሳደብ መደብደብ አይቻልም። እንዲህ አይነት ነገር ካሁን በኋላ አልቀበልም ብለሽ የተማርሽ ልጅ ነሽ። አይችልም፣ ህግም አይፈቅድለትም፣ ማህበረሰብም አይችል። የቀረ ነገር እኮ ነው ሚስት መደብደብ። ስለዚህ እሱን አስቆሚ። ትችያለሽ ማስቆም። ካስፈለገ ህግ ጋር መሄድ ትችላለች። እሱን አስቆሚ። ከዛ ደግሞ አንቺ ያለ ምክንያት ደግሞ አትጨቅጭቅ። ማለት ዝም ብሎ በጥርጣሬ ስልክህ ጠራ፣ እዚህ ጋር እንደዚህ የሆነ ትንሽ ቆይተህ መጣህ፣ እንደዚህ የሆነች ነገር ልብስ ላይ ሸተተኝ ምናምን በሚል በጥርጣሬ ማይንዳችን መጠርጠር ከጀመረ በጣም ስለሚጠረጥር ተይውና ለአምላክ ስጪውና ድብደባውና ስድቡን አስቆሚ። ከዛ በኋላ ጠብቂ። ይሄ ሰው ንጹህ ከሆነ ትዳራችሁ ይቀጥል፣ ልጆቻችሁን አሳድጉ። ቅድም እንዳነሳነው ኮሚኒኬት ማድረግ ያስፈልጋል። ቁጭ ብላችሁ አውሩ፣ አዳምጪው፣ አንደርስታንድ ልታረጊው ልትረጂው ሞክሪ። እሱም ደግሞ አንደርስታንድ ሊያረግሽ ይሞክር። ለመግባባት ሞክሩ። ቢሆን ልጆቻችሁን አብራችሁ ብታሳድጉ ፍቅራችሁ ቢቀጥል ትወጂዋለሽ፣ እሱም ይወድሻል፣ እርግጠኛ ነኝ። ቢቀጥል ጥሩ ነው። ሌላ ግን ኤክስትራ ማሪታል አፌር ካለ ግን ሌላ ሴት ካለች ግን እዛ ጊዜ ውሳኔሽን መወሰን ትችላለሽ።